8 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና ወይም የዩኒቨርሲቲ መግቢያ ፈተና ማስጀመሪያው ቀን ነው። ከፍተኛ የሆነ የማጠናከር ሰላም ተማሪዎች፣ ውድ የሀበሻ አካዳሚ ቤተሰቦች እንዴት ናችሁ? አሁን ላይ ኢንትራንስ ፈተና ላይ ላላችሁ ተማሪዎችም ከዚህ በኋላም ደግሞ ኢንትራንስ ኤግዛም የምትፈተኑ ተማሪዎች ለእናንተ የሚሆን አሪፍ ስትራቴጂ ለምርጫ ጥያቄዎችን በምትሰሩበት ጊዜ በአግባቡ የምታውቁትን ከሰራችሁ በኋላ የቀሩትን እንዴት ገስ ማድረግ እንደምትችሉና ገስ ስታረጉም ደግሞ እንደዚሁ ያያችሁትን ፊደል እየደረደራችሁ መጻፍ ብቻ ሳይሆን በሲስተም እንዴት ነው የቀሩትን ፊደሎች በስርዓት ሞልተን አሪፍ ውጤት ከግማሽ በላይ የምናመጣው የሚለውን በዛሬ ቪዲዮአችን እናያለን። ይህንን ቪዲዮ በመቀርጽበት ጊዜ አሁን ላይ ፈተና ላይ ያሉ የ2018 የኢንትራንስ ኤግዛም ተፈታኞች አሉ። እነሱ ፈርስት ራውንድ አልቋል፣ ሰከንድ ራውንድ ደግሞ ዛሬ ይጀመራል ማለት ነው። ስለዚህ በቀጣይ ሶስተኛ ዙር ላይ የምትፈተኑ ተማሪዎችም ከዚህ በኋላም ደግሞ ኢንትራንስ ኤግዛም የምትፈተኑ ተማሪዎች እና መካከለኛ ደረጃ ማለት የምታውቁትን ከሰራችሁ በኋላ የማታውቁትን እንዴት ገስ ማድረግ እንደምትችሉ እና በተቻለ መጠን ከግማሽ በላይ አምጥታችሁ አሪፍ ውጤት እንዴት እንደምታመጡ በዛሬው ቪዲዮአችን እናያለን ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉና የ2018 የኢንትራንስ ኤግዛም ሁሉንም ዙሮች እና በተጨማሪም ደግሞ ቀጣይ ሶስተኛ ዙር ላይ የምትገቡ ተማሪዎች የመጀመሪያና የሁለተኛ ዙር ፈተናዎችን አሁን ላይ እየሰራን ስለሆነ ከትንሽ ሰዓታት በኋላ ደግሞ የፈርስት ራውንድ ማትስ ጥያቄዎችን የምንለቅ ይሆናል ማለት ነው። ስለዚህ ጥያቄዎቹን በዚሁ ፕራክቲስ ታደርጋላችሁ። ሰው ቻናላችንን ሰብስክራይብ እንድታደርጉ። አሁን ይሄ እንደምታዩት የ2018 የማትስ ፈተና የመጀመሪያዎቹ ዙር ነው። ስለዚህ ለሶስተኛ ዙር ለምትፈተኑትም እንግዲህ ይጠቅማችኋል ይሄ አሰራር ማለት ነው። መካከለኛ ተማሪ ከሆናችሁና ግማሹን ፐርሰንት ከሰራችሁ በኋላ የቀሩትን እንዴት ከቨር ማድረግ እንደምትችሉ ገስ ስታደርጉም ደግሞ እንደዚህ በሲስተም ካልሆነ ዝም ብላችሁ ያገኛችሁትን እየሞላችሁ አብዛኛውን የምታጡበት ቻንስ ነው የሚሆነው። ስለዚህ በቀላሉ እንዴት ነው ገስ የምታደርጉት የሚለውን እናያለን። አሁን ለምሳሌ ያክል ይሄ የፈርስት ራውንድ የተፈተኑት የማቴማቲክስ 60 ጥያቄ ነው እስከዚህ አካባቢ ይሄኛውም በእንትን ተጨምሮበት ነው። እዚህ ጋር አሁን እንደምታዩት ይሄኛውን አብዛኛውን አልመለሰም። ይሄንንም እንዳልመለሰ አድርገን ኮንሲደር እናርገው። አብዛኛው እዚህ ጋራም አልመለሰም፣ መጀመሪያ ላይ ብቻ ትንሽ መልሷል እዚህ አካባቢ ብለን ብንወስድ ከዛን በአጠቃላይ ስንት እንደመለሰ ካልኩሌት በምናደርግበት ጊዜ አሁን ለምሳሌ ያክል ኤ ስንት መለሰ ብለን እዚህ ጋራስ በምንቆጥርበት ጊዜ 2 መልሷል። ቢ ደግሞ ወደ 8 አካባቢ መልሶች አሉ። ሲ ደግሞ 10 አለ። ዲ ደግሞ 15 አለ። እንዳልኳችሁ ከ100% ወደ 25% ነው አንዱ ፊደል ላይ ያለው ቻንስ። እንደምታውቁት ኢንትራንስ ፈተና ላይ 25% የአንዱ ፊደል መልስ የመሆን ቻንስ አለው። ሙሉ በሙሉ ባይባልም ያው እንደ ቡክሌቱ ኮድ እና እንደምትፈተኑት የትምህርት አይነት አንዱ ላይ ኤ ሊበዛ ይችላል ወይ ቢ ሊበዛ ይችላል። እሱን ኮንሲደር ማድረጋችሁን እንዳትረሱ። እንደዚህ ከሆነ በኋላ አሁን ለምሳሌ ያክል ይሄን ተማሪ ይሄንን ከሞላ በኋላ አሁን የቀሩትን እንዴት ቢሞላ ነው ሙሉን የሚያገኘው የሚለውን ስናይ ለምሳሌ ያክል አሁን እዚህ ጋር እንዳሳየዋችሁ ስንት እንትን በጣም ዝቅተኛ የተሞላው ከነዚህ ውስጥ የትኛው ነው? ኤ እና ዲ ነው። ሌሎቹ ግን ቢ እና ሲ ከተሰጡት አሁን ለምሳሌ 60 ጥያቄ ነው። ይሄ 60 ጥያቄ እያንዳንዱ አራቱ ሲካፈል ስንት ይሆናል ማለት ነው? በአራት ወደ 15 አካባቢ ይሆናል፣ ወደ 15። ስለዚህ እያንዳንዱ ኤ 15 መልስ፣ ቢ 15 መልስ ይኖረዋል ማለት ነው። ያው ይሄ ኮታው እንደዚህ ጀነራል የተቀመጠው ነው። ነገር ግን አንዳንዱ ጥያቄዎች ላይ በጣም አንዱ ከፍ ሊል ይችላል፣ ዝቅ ሊል ይችላል። እሱን አናቅም። ስለዚህ አሁን ለምሳሌ ያክል ኤ ላይ ስንት ተሞልቷል? ወደ 2 ብቻ ነው የተሞላው። ቢ 8፣ ሲ 10፣ ዲ 5። ስለዚህ ከነዚህ ውስጥ ዝቅተኛ ኮታ ወይም ደግሞ ብዙም ያልተሞሉት የትኛው ናቸው ማለት ነው? ኤ እና ዲ ናቸው ማለት ነው። ስለዚህ ከነዚህ ሁለቱ ፊደል አንዱን በመምረጥ ምን እናደርጋለን? የቀሩትን ኮታዎች እንዳለ እንሞላለን ማለት ነው። የምታውቁት ከሆነ ግን በብዙ መንገዶች አሉ። ከዚህ በኋላ ቪዲዮ መሰራላችሁ። በኢሊሚኔሽን ሜትድ ወደ አራቱ ምርጫዎች ምን ታደርጋላችሁ? ሁለቱን ካንስል በማድረግ ኢሊሚኔት በማድረግ የቀሩትን ሁለቱን ደግሞ በደንብ እርግጠኛ የሆናችሁበትን ወደ መልሱ የሚቀርበውን ትሞላላችሁ። ነገር ግን የማታውቁት ከሆነ ግን የምታውቁትን ብቻ እንደዚህ ሙሉ፣ ከዛን የቀሩትን ማድረግ ይኖርባችኋል። እንደዚህ ዝቅተኛ ኮታ ላይ ያሉትን ሁሉንም መሙላት ይጠበቅባችኋል ማለት ነው። አሁን ለምሳሌ የቀሩትን ኮታዎች እንዳለ ዲ ብንሞላ፣ ዲ መርጠናል። አሁን ለምሳሌ ዲ ብንሞላ ምንድነው የሚሆነው? እንዳለ የጎደሉት ቦታዎች ጋር ይኸው ዲ ሞልተናል ማለት ነው። ስለዚህ
ተማሪው ቅድም ምን ያህል ነበር ያገኘው? ወደ 25። ስለዚህ አሁን ለምሳሌ ቅድም የሰራው ጥያቄ ስንት ነበር? የልጁ ወደ 25 የሚሆኑ ጥያቄዎችን ሰርቷል። ሲደመር ከዚህ በኋላ ደግሞ ሁሉንም ዲ ብንሞላ ያው ሁሉም መልስ ዲ ላይሆን ይችላል። ነገር ግን እናንተ ማታቁት መልስ ከሆነ ኤቢሲ ብሎ ግምት ከመስጠት ይልቅ እንደዚህ አንዱን መልስ መርጦ ትንሽ ኮታ ያለውን መርጦ ሁሉንም መሙላት ይሻላል። ምክንያቱም የምታመጡት መልስ ወይም ደግሞ ገስ የምታደርጉት ስለማታቁት እንደዚህ አንዱ ኮታ ላይ ወርዳችሁ በደንብ ሁሉንም መሙላት ይጠበቅባቸዋል ማለት ነው። ስለዚህ አሁን በአጋጣሚ የፈርስት ራውንድ ላይ ተፈተኑትን ሙሉን መልስ መልሼ ሰርቼዋለሁ። መልሱ ይኸውና አሁን የፈርስት ራውንድ የተፈተናችሁት የትኛው ቡክሌት እንደሆነ እንጃ፣ ኦንላይን ስለሆነ ይሄኛው ቢሆን አሁን ለምሳሌ መልሱ ከዛን መልሶቹን ካውንት በማድረግበት ጊዜ ይሄ ነው ሙሉ መልሶቹ ማለት ነው። መልሶቹ ኤ ስንት መጣ? 10 መጣ። ሲና ቢ ላይ ደግሞ እንደምታዩት ምንድነው ከፍ ያለ ነው የነሱ ኮታ 15 ነበር እንዳልኳችሁ 60% ስለሆነ 60 ጥያቄ ስለሆነ፣ ነገር ግን ቢ እና ሲ በጣም ከፍ ያሉ ናቸው። ዲ እና ኤ ደግሞ መካከል ትንሽ ነው ያላቸው ማለት ነው። አሁን ተማሪው ምን መለሰ? እንዳለ ዲ መለሰ ማለት ነው። ስለዚህ የቀሩትን እንዳለ ዲ ከመለሰ በኋላ አንድ ላይ አሁን ካልኩሌት እናደርጋለን ማለት ነው። ቅድም ስንት መለሰ? 25 መለሰ። አሁን ደግሞ ዲ ደግሞ 12 ከሆኑ 12ን ሲመልስ ስንት ይመጣል ማለት ነው? በአጠቃላይ እንደዚህ ከግማሽ በላይ ማግኘት ይችላል ማለት ነው። ያው አንዳንዶቹ ዲ ኦልሬዲ ተሞልቶ ሊሆኑ ይችላሉ፣ እሱ በሚያውቀው የሞላው ነገር ግን እንደዚህ በምትሞሉበት ጊዜ በአጠቃላይ ከግማሽ በላይ ታመጣላችሁ ማለት ነው። እንዳልኳችሁ በዚህ መንገድ በመጠቀም ገስ ማድረግ ትችላላችሁ ማለት ነው። ነገር ግን ዝም ብላችሁ ያገኛችሁትን ብቻ የመሰላችሁ ወይም ደግሞ እንደዚህ በተርታ ሲሲ ነው የሚሆነው በተርታ እየሞላችሁ የሆነ ስፔሻሊ በወረቀት ሲሆን አሁን ላይ እንኳን ኦንላይን ነው። በወረቀት ሲሆን እንደዚህ ዚግዛግ የመሙላት ነገር አለ። እሱን በሱ እንትን በመሄድ ዚግዛግ እየሞላችሁ ልክ እንደሆናችሁ ኮንሲደር አታርጉት። እንዳልኳችሁ በዚህ መልኩ ብትሰሩ፣ በዚህ ሲስተም ብትሰሩ በቀላሉ ከግማሽ በላይ ማምጣት ትችላላችሁ ማለት ነው። ስለዚህ መካከለኛ ተማሪ ከሆናችሁና ኢቭን ጎበዝ ተማሪ ሆናችሁ ራሱ የማታውቁት መልስ ካለ በዚህ መልኩ ብትሞሉ ይሄ ሲስተማቲካሊ ነው የምትሞሉት ማለት ነው። ይሄ ማለትም እነሱ ያስቀመጡት ጥያቄዎችም ሁሉም ኤ ሆነ ቢ ሆነ ሲ ኦር ዲ ስንት መያዝ አለበት ማለት ነው? 15 ጥያቄዎችን መያዝ አለበት እንደ ህጉ ከሆነ። ነገር ግን አንዱም ምን አለ እዚህ ጋር አሁን በልጧል ማለት ነው። ስለዚህ እንደዚህ አይነቱ ላይ ፌቨር ሊኖር ይችላል። ነገር ግን ሌሎቹም በዚህ መልኩ የምትሞሉ ከሆነ በእርግጠኝነት ከግማሽ በላይ ማምጣት ትችላላችሁ። እንደዚህ አይነት መልኩ ስሩ ማለት ነው። ይሄንን ይመስላል።